አንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። ምን ይመስላል? ታሪያችን ነገር ታውቀውሻል። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ አልፎ ከልጄ ጋር ለዛ ነውና እንደዚህ ከፍንታ እንደም ቢሆን ውጭ ላይ ባገኝ ይሻለኛል። ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮችን እያሰብኩ ከምጨናነቅ ሞር የተሻለ ነው ብዬ ማስበው። ለምን ትጨነቃለህ? ማለት ምንም ያስጨንቅ ነገር አለ? እኔ እንጃ። እኔ ምንም ያስጨንቅ ነገር አለ ብዬ አላስብም። እኔ አንተ እንድትረበሽ ምንም ያደረኩት ነገር የለም። ይሄ አንተም የምትመሰክረው ነገር ነው። እኔ አልረበሽኩክም። ትመጣለህ። ሰላም ነው። እግዚአብሔር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንዳሳማችሁትም እንዳያችሁትም ነው ሄርሜላ በራሷ ፍቃድ እኔ ከዚህ በኋላ ካንተ ጋር መኖር አልፈልግም፣ ያው እኔ አንተንም ማስጨነቅ አንተንም መረበሽ አልፈልግም በማለት በፍቃዷ ከአብርሽ ጋር ለመራቅ ወስናለች ማለት ነው። ይሄ በጣም ደስ የሚል አጋጣሚ ነው እና ሩታዬ ደግሞ እንግዲህ ላንቺ ይሄ በጣም ደስታሽ ነው ብዬ ነው የማስበው። እኛም የምንፈልገው ይሄ ነው። በእርግጥ አብርሽና ሩታ አንድ ላይ መሆናቸው ነው የምንፈልገው እና ሄርሜላ እንግዲህ ከዚህ በቃ ከሩታ ጋራ አንዳንድ ጊዜ የሚገናኘው ነገር አብርሽ ደግሞ ለልጁ ያለውን ሁኔታ ምናምን እያየች ስለሆነ ከዚህ በኋላ እኔ ከአንተ ጋራ መቀጠል አልፈልግም፣ እኔ ለአንተ ደስታ ስለሆነ የሚፈልገው ያንተን ሰላም ስለሆነ የሚፈልገው አንዴ ወደ ሩታ እየሄድክ ወደ ልጅህ እየሄድክ ወደ እኔ እየመጣህ ልጅህን እያሰብክ ሁሉም በቃ እንደዚህ እንድትጫናነቅ ስለማልፈልግ ከዚህ በኋላ አንተም የራስን ህይወት ኖር፣ እኔም የራስን ህይወት እኖራለሁኝ። ጓደኝነታችን ደግሞ እንደቀጠላም ቢሆንም እና ቤተሰብነቴ ግን ደግሞ ከሩታ ጋር አቃጥል ብለዋለች። ይሄ ነገር በየፋ ወደ ሚዲያ ወጥቶ ተለያይቶ ምናምን ባይታይም አብርሽ ሄርሜላን ያው ሊያገባት እንዳልሆነ ማረጋገጫ ነው ማለት ነው። እና ዋናው ነገር ደግሞ አብርሽና ሩታ አንድ ላይ መቀጠላቸውና ልጃቸውን ማሳደጋቸው ነው ማለት ነው። ቤተሰብ በጣም በጣም ደስ ይላል። ሩታዬ ደግሞ ከዚህ በፊት እንደዚህ አይነት ጸባይ እንደዚህ አይነት ክብር ለአብርሽ ቢኖርሽ ትዳርሽ ዛሬ ላይ ይሄን ያክል ደረጃ አደጋ ላይ አይወድቅም ነበር ብዬ ነው ወላሂ የሚያስበው ነው። እና አሁን ላይ የምትነጋገሪው ንግግር በቃ ድምፅሽን ቀንስሽ ያለሽ ሪስፔክት ምናምን በቃ ይለያል አልኩሽ። እና አሁንም ቢሆን አልረፈደም። አብርሽ እንደዚህ የተጨናነቀ እንደዚህ ውስጡ የሆነ ነገር ተሰማ አንቺ ከሰጣሽው ክብርና እያዳመጥሽው ስለሆነ በቃ ፈጥኖ ሳያስብ ቾክሎ የገባ ህይወት እያሳሰበው ስለሆነ ነው ወደ ቤት አልመጣም እያለ ያለና አሁንም በዚህ ሁኔታ እንድትቀጥይ ነው የሚፈልጉ። አሁንም በዚህ ሁኔታ ቀጥልሽ፣ ዝምታሽንም አንዳንድ ቦታ ላይ ቀስ ብለሽ ለማረዳት ለማድመጥ ለማስማት መሞከር አለብሽ። ሰላም እንዳወረድሽው ከዚህ በኋላ ደግሞ የዳኒንም ሆኖ የሜሪን የማንንም ነገር ሳሰሚ በራስሽ መንገድ በራስሽ ላይፍ መጓዝ ስትጀምሪ አብርሽ ልቡ ሞር እየተመለሰ እያሰባ እየመዘና ይሄዳል ማለት ነው። አንቺ ደግሞ ከነ ሜሪ ከነ ዳኒ ሆሆ እያልሽ በቀጠርሽ ቁጥር የሱ ልብም እየራቀልሽ ነው የሚሄደው ማለት ነው። እና አብርሽ እንግዲህ ዛሬ ላይ ባየነው ቪዲዮ በጣም ተካፍቶ ውስጡ ላይ የሆነ በቃ አልቅስ ብሎት ነው የነበረ። እንደው ከካሜራ ቶሎ ለመራቅ ስለፈለገ ነው ልጁን እንኳን ይዞ የሄዳ። ሩታዬ ራሱ ቁምባዋ ነው የመጣ እውነት ለማውራት የምርን በቃ ማውራት ራሱ አልቻለችም ነበር። ቢካዝ ቤት ስምጣ እየጨነቀኝ ነው አላት። ቤት ስምጣ የሚጨንቀው ምን እንደሆነ ገብቶችዋል። ሳያስብ ቾክሎ የወሰነ ውሳኔ አሁን ላይ ደግሞ ወደ ኋላ ማለት አልቻለም። ሩታዬ ጸባዋ በጣም እየተቀየረ ነው። ልጁን ሲያይ ልጁ እያሳሳለት ነው። ያኔ ከአጠገቡ
ኤኒታይም ከአጠገቡ በኖርኩት ማታም ቀንም ሁሉ ጊዜ ከአጠገቤ ብኖር ባጫወትኩት ከሱ ጋር ብጫወት የሚል ነገር ጭንቅላቱ ላይ እየተመላለሰለት ነው። ቤት ከሄደ ደግሞ ያው እንደሚታወቅ ሄርሜላ ጋራ የነበረው ነገር ከብዶታል። ለዚህ ሁሉ ደግሞ ያው የሩታዬ ውጤት ነው። ሩታ ይቅርታ ጠይቃ ሰላም ፈጥራ ከሜሪና ከዳኒ ሪቃ ወደ ራሷ ተመልሳ ራሷን ማድመጥና ድምጿን ቀስ አርጋ ከአብርሃም ጋር መግባባት ስትጀምር አብርሽ ደግሞ ሩታን ማጣት እንደማይፈልግ እያሰባ ነው ማለት ነው። እና ይሄ ለሩታ ትልቅ እድል ነው። እንኳንም ሄርሜላና አብርሽ ወደ ትዳሩ አልተጣመሩም። ቀለበት ደግሞ ያው በይሉንታ የተደረገ ነው። ቢካውዝ እና ሄርሜላ ማለቴ እና ሜሪና ዳኒ ሩታ ተጨምሮ ሄርሜላንም አብርሽንም በጣም እየገፋፉት እንደነበረ ታውቃላችሁና በሱ የተነሳ ነው ቀለበትም ያደረጋት ሳያስብ። አሁን ደግሞ ቆም ብሎ ሲያስብ ሩታንም ልጁንም ማጠጥ አይፈልግም። ለዛ ነው እሱም ቀስ ብሎ ራሱን ለማስማትና ራሱን ለማዳመጥ ስለፈለገ ነው ቤትን የማይሄደው። እና ሩታም ከዚህ በኋላ ይሄ ጸባሽ ይሄ ባህርሽ ለአብርሽ ባይቀየርና ትዳርሽን ለመዳን የምትቺ መንገድ በጣም ገመዱን የያዝሽው አሁን ነውና ማንም ቢመጣ ማንም ቢመክርሽ ማንም ቢልሽ እቺን ገመድ ባትለቂና በዚህ ብትቀጥይ ትዳርሽ ይመለስልሻል ብዬ ተስፋ አድርጋለሁ ማለት ነው። ሄርሜላ እንግዲህ እንደዚህ እናንተ ተገናኝታችሁ በሪስፔክት በሰላም ስታወሩ ልጅሽን ይዘሽ መጥተሽ አንድ ቦታ ቁጭ ብለሽ ልጁን እንዲያይ ብቻ ሳይሆን በቃ አንድ ቦታ ቁጭ ብላችሁ ምናምን ስትሉ አብርሽ ሞር እየተጨነነቀ ህይወቱን እያበላሸ እንደሆነ ትዳሩን እየፈረሰ እንደሆነ እየገባው ሲመጣ ወደ ትዳሩ ወደ ልጁ ወደ ቤቱ ወደ አንቺ ይመለሳል ማለት ነው። ስለዚህ አሁንም ይሄንን አደብሽን ስርዓት ይዘሽ እውነት እነዚህ ሰዎችን ወደ ህይወትሽ መልሰሽ ሳታስገቢ የራስሽን ህይወት እና የሰው ወሬ ሰምተሽ ህይወትሽን ከምታበላሽ ራስሽን አድምጠሽ እንደዚህ ተከብረሽ ኑሪ። አሁን አብርሽ ሪስፔክት ስታደርግ ክብር ስትሰጪው በስራ በሰላም ስታወሪ አየሽ አእምሮ እየተጨናነቀ መጣ። አንቺም መጠጥ እንደማይፈልግ ነው እያሰባ ያለ፣ ልጁም መጠጥ እንደማይፈልግ ነው እያሰባ ያለ ማለት ነው። አይመቻችሁ።